ሰላም ሰላም ውድና የተከበራችሁ የጨልጨለቁ ዩቲዩብ ቻናል ተከታታዮች ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ተመስገን። ክብር ለመድኃኔዓለም። እንዴት ናችሁ እናንተ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ ደህና ነኝ። እንዴት ናችሁ? እንዴት ነው ስራ? የረመዳን ዝግጅት እንዴት ነው? የመዳም ቅመሞች ደግሞ ምን ላይ ናቸው? እኔ ጋር ሁሉ ሰላም ነው፣ ተመስገን። ሁላችሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያረጋችሁ ቤተሰብ የኛ ቤተሰብ ሆኖ ነባሮች ደግሞ ላይክ እና አስተያየታችሁን እየሰጣችሁ አብረን እንቆያለን ማለት ነው። ዛሬ የሆነ ነገር ይዤላችሁ መጥቻለሁ። ለራሴን ጥያቄ የሆነብኝ ነገር እንደኔስ ጥያቄ የሆነባችሁ ሰው ካላችሁ እስቲ በዛ ኮሜንት ስራ አሳውቁኝ። እውነት በጣም እያሳሰበን ያለው ነገር ማለት ነው። ሁላችንም ነው ሲጀመር፣ እኔ ብቻ አይደለም ግን ሁላችንም ያሳሰበን ያለው ጉዳይ በዚህ ሰዓት የሀገራችን ጉዳይ ነው እና እኔ በጣም እያሳሰበኝ ያለውት እውነት በጣም ማለት ነው የሚባለው በላይ የሀገራችን ጉዳይ ነው ማለት ነው ለሁላችንም። እና እስቲ ውድ ቤተሰቦቼ እኔ ሁሌም ጥያቄ የሚሆንብኝ የሆነ ነገር አለ። እውነቴ ነው የምላችሁ፣ ሰው ብጠይቅም መልስ አላገኘውም። ጠይቃለሁ፣ እውነት ሰው ጠይቃለሁ፣ ይሄ ነገር ግን መልስ አላገኘሁትም ማለት ነው። ስለዚህ እንደኔ ጥያቄ የሆነባችሁ ሰዎች ካላችሁ ወይም ደግሞ የምታቁም በዚህ በኮሜንት ስራ አሳውቁኝ እስቲ። እና በጣም ያሳሰበኝ ነገር በጣም ደግሞ እንደዛው ጥያቄ የሆነብኝ ነገር ነው ይዤላችሁ የመጣሁት። እውነት ነው የምላችሁ። እሱም ምንድነው የምትሉኝ ከሆነ ኢትዮጵያ ውስጥ ማለት ነው ኢትዮጵያ ውስጥ 81 ብሔር ብሔረሰብ አለ ተባለ አይደል እንዴ? እንደዛ ይመስለኛል። 81 ይሁን ሁለት አምስት ይሁን አላቅም፣ ግን ያው እርግጠኛ ነኝ 81 ይመስለኛል እንጂ አላቅም። ግን ከዚህ ውስጥ አሁን እኔ የማውቀው ማለት ነው 4 ከሆነ ነው ኦሮሞ፣ አማራ፣ ትግሬ፣ ጉራጌ፣ ያው ሌሎችም ደግሞ ትንሽ እንደዚህ ወላይታ፣ እነዚህ ናቸው እንጂ ሌሎቹ በጭራሽ አላቅም። 5-6 ካወቅኩ ነው ማለት ነው። ከዚህ ሁሉ ደግሞ ማለት ነው ብዙ ጊዜ ጊዜ የሀገራችን ሰላም ሁሉም ቦታ ሆኖ የትም ማለት ነው። እውነት ዝም ብዬ ስገመግም ዝም ብዬ ገመገማለሁ። በቃ ምንም ጥያቄ ያላገኘሁበት ነገር ነው ማለት ነው። ሁሌም ሀገራችን ውስጥ ችግር ሲፈጠር ማን ናቸው? ኦሮሞ፣ አማራ፣ ከዛ ትግሬ። ብዙ ጊዜ እኔ የሚሰማው ኦሮሞ እንደዚህ ሆነ፣ አማራ እንደዚህ ሆነ፣ ትግሬ እንደዚህ ሆነ ነው። ከዚህ ሁሉ አሁን ማለት ነው 81 ብሔር ብሔረሰብ አለ ኢትዮጵያ ውስጥ። ሌሎቹስ ኢትዮጵያዊ አይደለውም ወይ? ሀገራቸው ሌላ ሀገር ነው ወይስ እንዴት ነው? እነሱስ ወይስ ሌላ ሌላ ብሔር ማለት ነው? ኢትዮጵያ ተብሎ ነው የምጠሩት አይደል እንዴ? እነሱስ መቼ ነው ወጥቶ ኢትዮጵያ የኛ ሀገር ትሆን የኛ ብቻ ወይ ብሔር ምንድነው ስማቸውን አላውቅም። እኔ እውነት ለመናገር ከሆነ ወላይታም ይሁን ጉራጌም ይሁን አሁን ጉራጌም ወጥቶ ኢትዮጵያ የኔ ብቻ ትሁን ከጉራጌ ብቻ ትሁን፣ ወላይታም ደግሞ ወጥቶ ኢትዮጵያ የወላይታ ብቻ ትሁን ብሎ ሳውር ወን ደግሞ እና ይቅርታ ጠርቶኝ ነው ኢትዮጵያ የኛ ሀገር ብቻ ትሁን የኛ ብቻ ትሁን ስሉ ሰምቼ አላቅም በጭራሽ ማለት ነው። ስሉ ሰምቼም አይቼም አላቅም። እና የኛ ኦሮሞችና አማራ እና ትግሬ ለምንድን ነው ሁሌም የምንጣላው ማለት ነው? እነሱስ መቼ ነው እንደነሱ ሰላም ለሀገራችን እያስብላ ሰላም እያለ ብንኖር አይሻልንም ወይ? ለምንድን ነው የምንጣላው? ምንድነው ምክንያታችንስ? የሁሉ ሰብስባ ያኖረችን ሀገር ለምንድን ነው እንደዚህ በጥላቻን በቃ ብዙ ነገር አስተያየት ለምንድን ነው? እኔ ጥያቄ ሆነብኝ። ሌላ ብሔርስ የት አሉ? የሉም ወይ? እነሱ ኢትዮጵያዊ አይደለውም ወይ? እውነት ነው ጥያቄ የሆነብኝ ነገር ይሄ ነው።
እና መቼ ነው ታዲያ ወጥቶ ተናገሩት? መቼ ነው ታዲያ ኢትዮጵያ የኛ ትሁን የኛ ብቻ ትሁን ተብሎ ተናገሩ ያውቃሉ? እና ኢትዮጵያ አይባልም፣ ጉራጌ ትባል፣ ኢትዮጵያ ወላይታ ትባል ተብሎ መቼ ነው ወጥቶ ያወሩት? የኛ ብቻ ምንድነው ችግራችን? ለምንድነው እንደዚህ የምንሆነው? ለምንድነው ሀገር በሀገርን እውነት በጣም በጣም ብሄር በብሄር ሃይማኖት በሃይማኖት በቃ በጣም አሳሳቢ ሁኔታ ላይ ነች ማለት ነው ሀገራችን። እናውቃለን ሁላችንም ማለት ነው። ለምንድን ነው ይሄ መሆን የቻለው? ምንድነው ችግራችን? ለምንድን ነው ሀገራችን የምንበጠብጠው? ከሀገራችን ስንወጣ እኛ ሀገራችን ውስጥ የኛ አሁን ብዙ ጊዜ የምጣሉት የኛ ነን። ከሀገራችን ወጥተን ሌላ የቀረና ሩቅ ቦታ እዚያም የመዳም ቅመም ሆነን አንድ ኦሮሞና አንድ አማራ አብሮ ሲሰሩ አንድ ነገር ከተፈጠረ በቃ በሌላ ሳይሆን በማንነታቸው በዘርነታቸው ነው በቃ የሚጣሉት ማለት ነው። ስለዚህ ይሄ ነገር ለምንድን ነው የሆነው? እና ጥያቄ የሆነብኝ ነገር ይሄ ነው ቤተሰቦቼ። ይሄ 81 ብሔረሰብ ሌሎቹ የት አለ? እነሱ ኢትዮጵያዊ አይደለም ወይ ሌላ ዜጋ ናቸው? እነሱ እኔስ ወጥቶ እንደዚህ ይሁን አንድ ነገር ስለነሱ እንደውም አንድ ቀን ቴሌቪዥን ላይም ይሁን ሚዲያ ላይም ይሁን የትም ሰምቼ አላቅም። መቼም እነሱ ለሀገራቸው ሰላም ይፈልጋሉ። እኛንን እንደ ለሀገራችን ሰላም የማንፈልግ የኛ ሶስት ማለት ነው ምንድነው አማራ፣ ኦሮሞ፣ ትግሬ እንደዚህ ለምንድን ነው እኛ ማለት እኛ ለሀገራችን ሰላም አንፈልግም እንዴ? ወይስ እንዴት ነው? እነሱስ የት አሉ? ይኸው አንድ ቀን ወጥቶ ሲናገሩ እንደዚህ ይሁን እንደዚህ ይፈለጥ እንደዚህ ይገደል እንደዚህ እያሉ ሰምቼ አላቅም። እኔ አቸም አላቅም። ይኸው ስንት አመቴ ነው? ማርያምን ነው እውነት በጣም ነው ጥያቄ ሆነብኝ። በጣም ማለት ነው የሚባለው በላይ እያሰብክ አሁን ማለቴ አንዳንድ ጊዜ ዝም ብዬ ሰው ራሱ ይጠይቃል። ቆየኛ 81 ብሔር ይባላል፣ ግን ሌላ ብሔሮች አንድ ቀን ሲጣሉ እንደዚህ ተብሎ ሰላማዊ ሰልፍ ሲወጡ ምናምን ሰምቼ አላቅም። እነሱ ኢትዮጵያዊ ዜጋ አይደሉም ወይ ሌላ ዜጋ ናቸው እንደ ይላለው። ምክንያቱም አንድ ቀንም ሲወጡ ሲናገሩ አንድ ቀን ረብሻ ሳሪጉ አይቼ ስለማላቅ ማለት ነው። የሚሞተው እኛ የምንጣላው እኛ በሃይማኖትም በምንም በብዙ ነገር አሁንም እውነት ለመናገር ከሆነ እኛ ማለት ነው ሙስሊምም ክርስቲያንም በዛም ደግሞ በእንጠም አንድ ላይ ነው ያደግነው። አንድ ላይ በልተን አንድ ላይ ምን ብለን በሃይማኖታችንም አንድ ባንሆን በኢትዮጵያዊነታችን አንድ ሆነን ማለት ነው። እኛ በስመ አብ ወልድ ብለን ስንበላ እነሱ ደግሞ ብስምላህ ብሎ በሌላ ሳህን በፍቅር እየበላን እየተጫወተ እንደዛ ነው ያደግነው አይደለ እንዴ? አሁን ይሄ ራሱ የለም። ሃይማኖት በሃይማኖት ራሱ ተለያይተን ነው ያለው፣ ግን ጥላቻ አለ። የአንድ ሃይማኖት የአንዱ አይወድም፣ የአንዱም ሃይማኖት ደግሞ ያኛው አይወድም። ለምን እንደሆነ አላቅም። ለመጥፋፋት ነው በቃ ሀሳባችን ማለት ነው። የኔን ሃይማኖት ጠፍቶ የኔን ሃይማኖት ይዤ የሌላውን ሰው ሃይማኖት ማጥፋት፣ ያኛውም ደግሞ የራሱን ሃይማኖት ይዞ የኔን ሃይማኖት ለማጥፋት ለምን? ሀገር እኮ ሁሉም ችሎ ያለው ነው። የመጀመሪያ አይደለም። በፊትም በፍቅርና በአንድነት እየኖርን ያለውን ሀገር ውስጥ ኢትዮጵያ ውስጥ አይደለ እንዴ? አሁን ዛሬና አሁን በዚህ ዘመን ምን ተፈጠረ? ምን ሆኖ ነው እንደዚህ የሆነ? እንደዚህ ነው ሀገራችን ሰላም አጣችሁ? በምንድን ነው? በምን ምክንያት ነው? ምክንያቱስ ምንድን ነው? እኛ ራሳችን እንጠይቅ። ራሳችን ለምንድን ነው እንደዚህ ራስ በራስ ጠላት የሆነብን ምክንያት ለምንድን ነው ጠላት የምንሆንበት? በቃ ፍቅር የድሮ አንድነት በቃ እኔ ማቆ አላቅም። የኔ ዋላ ያለውን አላቅም። እኔ አድጌኪን እስካሁን ድረስ የማቆም ነበረ። ኢትዮጵያ በሰላም በፍቅር በአንድነት ነበረ። ከዛ የ30 አመት በፊት አላቅም። እኔ እሱን አላቆም። እኔ ወልጄ ግን ያደግኩበት አካባቢ ሸዋ፣ እውነት ነው የምላቸው ሸዋ አካባቢ ሰላሌ አንድ ቀን ሳንለያይ በፍቅር ነበረ የምንኖረው። ይሄ ኦሮሞ ይሄ ምን ሳንል በፍቅር ኖረናል ማለት ነው። እኔ አላውቀውም እውነት እንደዚህ እንዳሁኑ አይቼ አላውቅም። ቢኖርም ደግሞ እንደዚህ ጥላቻ ሞልቶ በአንድ ሰው በጭከና እንደዚህ መገዳደል ምናምን የሰውን ደም እንደዚህ ተፈሶ ምናምን አይቼ አላውቅም። እውነት ከዚህ በፊት አልኳቸው። እኔ ከዚህ በፊት አላውቀውም። ምን እንደነበረ እንዴት እንደሆነ አላውቅም። ግን እኔ
ታዋቂ ማለት ካወቅኩ በኋላ የራሴን ካወቅኩ በኋላ ሀገሬ ውስጥ ሰላም፣ ፍቅር፣ አንድነት ብቻ ነበር የማውቀው። አሁን ግን ሰላም የለም። ሕፃን ይሞታል፣ ትልቅ ሰው ይሞታል። በቃ ሁሉም በጣም የሚያዛዝን ሁኔታ ላይ ነን ማለት ነው። እና ወገናቻችን ካጠፋሁት በጣም ይቅርታ። እኔም አላውቀውም በቃ ጥያቄ ስለሆነብኝና ራሴ ማለት በራሴ አስቤ ምንም ጥያቄ መልስ ሳላገኝ ነው እናንተ ጋር የመጣሁት። እናንተ ጋርስ እንዴት ነው? ምንድን ነው የምትሉኝ? እስቲ እነዚህ ሌላ ዜጋ 81 ሆነን ኢትዮጵያ ውስጥ እያለን ሌሎቹስ የታሉ? ወይስ እነሱ ኢትዮጵያዊ አይደለውም ወይ ሌላ ዜጋ ናቸው? ለምንድን ነው እኛ ብቻ የሀገራችን ብጥብጥ ሰላም ለምን? ምክንያቱስ ምንድን ነው? እና የሆነብኝ ጥያቄ ይሄ ነው። ቤተሰብ እናንተ ምንድን ነው የምትሉት? አስተያየታችሁን ጻፉልኝ። እውነት በጣም ይቅርታ ካጠፋሁት። አሁንም ደግሞ ደጋግሜ የሚለው አምላካችን ለሀገራችን ሰላም፣ አንድነት፣ ፍቅር እንደ በፊቱ ያወርድልን። እውነት ይሄ ጥላቻ ይሄ በቃ ሰይጣን የሆነ ሰይጣን ወርደዋል። እውነት 666 የተባለው ነገር ገብቷል መሰለኝ ሀገራችን ውስጥ። ስለዚህ ነው ሰላም ያጣ ነው። እውነት እንደዛ ይመስለኛል። መልስ ሳጣ ጊዜ ይሄን ብዬ ነው የፈጸምኩት በቃ። ምክንያቱም ምንም መልስ የለኝም። ለምን ምክንያት የለንም እውነት በስመ አብ። ስለዚህ ይሄን ነገር ገብቶ ይሆን ይችላል ብዬ አሰብኩት ማለት ነው። እና አሁንም ደግሞ ፈጣሪ አምላካችን አገራችን ሰላም ያርግልን። ሰላም ነው የምንፈልገው እኛ መቼም ለሀገራችን ሰላም ነው የምንመኘው። ለወገናችን ወንድሞቻችን እየሞትን ነው። እናት አባት፣ ዲያቆን፣ ቄስ እንደዛም ደግሞ የሌላ ሃይማኖት አባቶች፣ የኦርቶዶክስ ተዋሕዶ አባቶች፣ ዲያቆኖች፣ እናቶች፣ በቃ ልጆች እንዳለ እየተለያየ ቦታ በጣም በቃ የሚያስፈራ ነገሮች ናቸው የምንሰማው የምናየው ማለት ነው። ስለዚህ ይሄ ሁሉ በቃችሁ ብሎን ፈጣሪ ሰላም ላርግልን፣ ሀገራችን ሰላም ያወርድልን። እኛ የምንፈልገው ሰላም ነው፣ አንድነት ነው። ውስጣችን በጣም ተቆስሏል። እውነት ነው። አሁን ቤተሰባችን በሰላም አይደለም የሚኖሩት፣ ሁሉም በፍራቻ ናጌ ምን ይመጣል፣ ዛሬ እንዲህ ነው እንዲህ ተባለ፣ አንዴ ሞተ፣ እንዲህ ሆነ። በቃ ይሄን ነው የምንሰማው። አይምሮቻችን በጣም በቃ እሱ ነው ዛሬ ምን ይፈጠር ይሆን ብለን ነው አሁን ወደ ሀገር ስንደውል ማለት ነው ምን አዲስ ነገር አለ ሀገራችን እንዴት ነው ዛሬ ደግሞ ምን አለ እንደዚህ ተብለን ነው ማለት ነው የምንጠይቀው። እና በቃ እዛም ደግሞ ያለው ዛሬ እንደዚህ ሞቶ፣ ዛሬ እንደዚህ ተደርጎ፣ ዛሬ እንደዚህ ሆነዋል፣ ዛሬ ደግሞ እንዲህ ተፈጥሯል። በቃ አንድ ቀን እንደውም አንድ ቀን ይሄን ቀን ሰላም ሆነናል የሚል ቃል መስማት ነው ናፈቀን ማለት እውነት ነው የምላችሁ። ስለዚህ እስቲ እናንተም ሙስሊሞች አሁን ወደ ማለት ረመዳን መጥተዋል፣ ዱአ አርጉ። ክርስቲያኖችም ደግሞ ጾማችን መጥተዋል፣ ትልቁ ጾም መጥተዋል። በልባችን ጸሎት እናርግ፣ ለሀገራችንም፣ ለራሳችን፣ ለቤተሰቦቻችን፣ ለሁላችንም ለራሳችንም ጸሎት እናርግ። ወደ እግዚአብሔር እንመለስ፣ ከኔ ጀምሮ ማለት ነው ከራስ አይደለም ጀምረው እና እንመለስ ይላለው። እውነት በጣም እየተሰማኝ ነገር ነው እየተናገርኩት ያለሁት። ወደ እግዚአብሔር እንመለስ፣ ወደ ሀገራችን ጸሎት፣ ለሀገራችን ጸሎት እናርግ፣ ለራሳችን፣ ለቤተሰቦቻችን በቃ ለክርስቲያኖች በጸሎት ሙስሊሞች ደግሞ በዱዓቸው እንደዛም ደግሞ የሌላ እምነት ተከታዮችም እንደዛው በጸሎታችሁ ለአገራችሁን አስታውሱ ይላችኋለሁ ውዶቼ። ዛሬ ይዤላችሁ ነው የመጣሁት ይሄን ሀሳብ ነበረ። ካጠፋሁት በጣም ይቅርታ ቤተሰቦቼ። እውነት እንዲህ አይነት ነገር ማለት እንደዚህ አይነት ነገር መናገርም አልፈልግም፣ ግን በጣም ጥያቄና እንዳልኳቸው በጣም ጥያቄ የሆነብኝ ነገር ነው ማለት ነው። የምታውቁም ደግሞ በዛው እንዲህ ስለሆነ ነው ብላችሁ እንድመልሱልኝ እፈልጋለሁ እና I want nobody but you. I want nobody but you. ይቅርታ በጣም ተጣርቼ ነው ማለት ነው። እና ሌላ ደግሞ አነጋገሪ ውስጥ ካስቀየምኳችሁ በጣም ከልብ በእግዚአብሔር ስም ይቅርታ እጠይቃለሁ። በጣም ይቅርታ። እኔ ሰው ማስቀየም በጭራሽ አልፈልግም። በጣም ይፈራለሁ ሰው ማስቀየም ሲጀመር ማለት ነው። ስለዚህ በጣም ይቅርታ አድርጉልኝ። ይቅርታ ይላለሁ ውድ ቤተሰቦቻችን።
ዛሬ ይዤ የመጣሁት ቪዲዮ ቅር ያለኝን የውስጤን ያለውን ነገር ይህን ነበረ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እንላለን። ቤተሰብ የሆናችሁ ደግሞ ላይክ፣ ኮሜንት፣ ሼር እያደረጋችሁ አስተያየታችሁም ደግሞ ኮሜንት ስር አሳውቁን እና መልስም ካላችሁ መልሳችሁን ኮሜንት ስር አስቀምጡልኝ። እና ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እንገናኝ። መልካም ቆይታ። ቻው